ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደምን አላችሁ? ዛሬ እንግዲህ ይዤላችሁ የመጣሁት አቡ ኩምሪ ይባላል። ይህን አሰራር ወይም ደግሞ ይሄንን መብል የማታውቁ ሰዎች ጅዳ ላይ ተወዳጅ ምግብ ነው፣ በብርድ ቀን አብሶ እና እንግዲህ እስኪ ወደ አሰራሩ። አንድ እንቁላል ታረጋላችሁ። ከዛ ጨው ታረጋላችሁ የፈለጋችሁትን አይነት መጠን። ያው እንደገና በትንሿ መላጊያ ሁለት በአንዱ በትልቁ ማድረግ ትችላላችሁ፣ ችግር የለው። ሁለት አድርጌበታለሁ። 3 እሺ። ከዛ ፒክንግ ፓውደር አንድ ታረጉበታላችሁ፣ በትንሿ ማለት ነው። እሺ ከዛ ደግሞ እርሾ ካሜራ በትንሿ መላጊያ አንድ ይበቃል ወይስ ትንሽ ጣለላል? ብርድ ስለሆነ እሺ። ከዛ ደግሞ ቀጣይ ስኳር እናደርጋለን ማለት ነው። ቤተሰቦቼ በጥሞና ተከታተሉኝ። እንደ ብስኩት ነው የሚሆነው። ስኳርን ያደረኩት ዝም ብዬ ነው። እናንተ የፈለጋችሁትን ጣፋጭ እንዲላችሁ ከፈለጋችሁ እንደዚህ ታረጉበታላችሁ። ከዛ ምን ቀረን? ዘይት እና የገበታ ቅቤ ዝብዳ ትንሽ ጣል ታረጉበታላችሁ። ይሄን አድርጌበታለሁ፣ የገበታ ቅቤ። ከዛ ምንም አልቀረንም፣ ወደ ማብካቱ እንሄዳለን። ተከታተሉ። ምንም አልቀረንም አላልኩም፣ ዱቄት ሳይደረግ ይቦካል ጎበዝ። እዚህ ጋር ደግሞ ይሄ ዘይት ውሃ። እሺ አሁን ደግሞ ዱቄት እናደርጋለን። ባይዘው ይሄ መገመት ምናምን ይሄ በኩባያ ምናምን መስፈር ብዙም ደስ አይለኝም፣ አይመቸኝም። በቃ የምፈልገውን ያክል አድርጌ ይባና ማለት ነው። እንደዛ ነው። ጥቁር ቅመም ደግሞ ለጣዕሙ ትንሽ አሪፍ ነው። ከጥቁር ቅመም ጋር በጣም ነው የሚጣፍጠው፣ ጣዕሙ በጣም ይጣፍጣል። እንግዲህ እዚህ ጋር ሊጡ በጣም ነው የሚያምረው። እውነት ለመናገር ዝብዳ የገበታ ቅቤ ያለበት ሊጥ በጣም ነው የሚያምረው። በጣም ነው በቃ ልስለስ ያለ ነው እና ደስ ይላል። እዚህ ጋር እንግዲህ 30 ደቂቃ ነው ያቆዩት። ባይዘው ብርድ ስለሆነ ብዙ ባታቆዩትም ችግር የለውም። ይሄ ሊጡ እንዴት አባቱ እንደሚያምር አያችሁት? ጣዕሙን አትጠይቁኝ። በቃ ሴትዬማ ከውጭ ከሚገዛው ራሱ 10 እጥፍ ዘይት አይዝም፣ ዘይት ጭራሽ አይዝም፣ ንሽፍ ያለ ነው። እንደገና ውስጡ ደግሞ ሊጥ የለውም ማለች እና በጣም ሰውዬ ደግሞ በጣም ነው የሚወደው እና አልነገርኳቸውም። ራሱ ስሰራ ዝም ብዬ ሰርፕራይዝ ነው ያደረኳቸው እና ይሄው እዚህ ጋር እንግዲህ ይሄን መጀመሪያ ዘይቱ እስኪ ግን ያው ይሄን ጥብስ ያርገው ብዬ ያኛው ቶሎ ኩፍፍ ነው የሚለውና ቤተሰብ ሰርታችሁ ብሎ የእውነት አሁን ብርድ ነው ቀኑ፣ በጣም ነው የሚጣፍጠው። ስኳር አነሳ አለው ለነሱ፣ ለኔ እንኳን አሪፍ ነው። እኔ ስኳር ያን ያህል አይደለሁኝም እና ይሄው እንግዲህ ንፍት ነው የሚለው ማርያም ልክ ውስጥና ውስጡን እንትን እንዳላችሁት አይነት ነገር ነው ብሉ። ያው እንግዲህ መጀመሪያ ላይ ገልጬላችኋለሁ ሁሉንም ነገር ያደረኩትን ማለት ነው። ግን ጣዕሙ አትጠይቁኝ። ጥቁር ቅመም ማድረግ አለማድረግ ትችላላችሁ፣ ግን ለምግቡ ለእንትሉ ጣዕም ይሰጠዋል። አቡ ኩማሪ ነው ምንድነው የሚሉት አረቦቹ። በጣም ነው የሚወዱት፣ ይሄን ሰውዬ በጣም ነው የሚወደው። እና ይሄው እንግዲህ ቤተሰቦቼ ላጥን ያደረግነው ማለት ነው። እስከለቀው ራሱ ቪዲዮን አልቆዩም እና ይኸውላችሁ እንዴት አባቱ እንደሚያምር ከለሩ ምናምን። ቤተሰብ ላይክ አድርጉ፣ እወዳችኋለሁ።